ዮሐንስ ተሾመ ከመሰረተ ክርስቶስ ከክልል ይነግረናል። ያገለግለን በዚህ ያለ እግዚአብሔር ይባርክ በሉት። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ደህና ሰነበታችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። አገር ብዙ ሀብት ያስፈልጋታል አይደል? አገር ብዙ ሀብት፣ ኢኮኖሚዋ እንዲያድግ፣ ኢንዱስትሪው እንዲሰፋ፣ ትውልዱ የሚሰራው እንዳያጣ ሀብት ያስፈልጋታል አይደል? አጠገባችሁ ያለውን ሰው ነካ አድርጉትና ከሱ በላይ የሚያስፈልገው ማላጅ ነው በሉት እስቲ ባካችሁ። አሜን ነው። በጌታ ፍቅር ለምናችኋለሁ። ኢትዮጵያ ከሚያስፈልጋት ሀብት አንዱ ቅድመታችን ስትል ነበር። ትውልድ ውስጥ ያለውን መርገብ የሚሰብር፣ በትውልድ ውስጥ ያለውን አየር ላይ ያለውን፣ በሲስተም ውስጥ ያለውን፣ በሶሻል ሚዲያ ያለውን የክፉን ስራ ማፍረስ የሚችል ምንም አይነት መንግስት ሊያቋቁም የሚችለው ተቋም የለም። ብቸኛ ተቋም እቺ ናት። እስቲ አሜን በሉ ወገኖች። አሜን ነው። እና እንከረጅ ያደርጋችኋለሁ። አትቅሩ፣ ኑና ጸልዩ፣ ተገናኙና ጸልዩ። የእግዚአብሔር ስም የተባረከ ይሁን። አሜን ነው። ትልቅ ሀብት ነው። ብዙ ሰዎችን ታስጠላላችሁ። ለብዙዎች መፍትሄ ትሆናላችሁ። ጩኸታችሁ ዝም ብሎ እንዳይመስላችሁ፣ ዝም ብሎ እንደ በዓል ነቢያቶች ዝም ብላችሁ እንደምትጮህ እንዳይመስላችሁ። የሚሰማ አምላክ አለ። እስቲ አሜን በሉ ባካችሁ። የሚመልስ አምላክ አለ። አሜን በሉ። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ሰሞኑን ስለ መሰዊያ እየተነጋገርን ስለ መሰዊያ እየጸለይን እንዳለን ታውቃላችሁ። እኔም እንግዲህ ትንሽ ነገር ከዚህ ነገር አኳያ በጣም ትንሽ ነገር ላካፍላችሁ ፈልጋለሁ። አንድ ሐሳብ ላካፍላችሁ ፈልጋለሁ። ያው እንደምታስታውሱት በመሳፍንቱ ዘመን በጣም በዚህ ዘመን ብዙ ነገር እንደተሰበካችሁ አስባለሁ። ትንሽ ነገር ግን ልነግራችሁ ፈልጋለሁ። ጌዲዮን በነበረበት ጊዜ ሚዲያማኖች ነበሩ አይደል? እስራኤሎችን ወጥረው ይዘዋቸው የነበረው ያሸንፏቸው፣ ያስገብሯቸው፣ ያስጨንቋቸው የነበሩት እንደሱ ነበሩ ታውቃላችሁ። እና በዛ ክፍል ላይ እግዚአብሔር ወደ ነብዩ መጥቶ ወታደር አሰልጥን አልነበረም ያለው ታስታውሳላችሁ? አለው እንዴ ወታደር አሰልጥን፣ እነኝን ሚዲያማኖችን የሚዋጉ ጠንካራ ወታደሮች አዘጋጅ፣ ቀስተኞች አዘጋጅ፣ ፈረሰኞች አዘጋጅ አይደለም ያለው። ምንድን ነበር ያለው? የአባትህን መሰዊያ አፍርስና የማንን መሰዊያ ተካ? የእግዚአብሔርን። እስቲ አሜን በሉ ባካችሁ። አያችሁ፣ በአገር ደረጃ ለአገር ችግር ለአገር መከራ መፍትሄ የሚያመጣው ምንድነው ካላችሁኝ፣ የእግዚአብሔር መሰዊያ በምድር ላይ መቀመጡ። የእግዚአብሔር አምላካችን ስም የተባረከው። የእግዚአብሔር አምላካችን ስም የተባረከው። አጭር ጸሎት እንጸልያለን እግዚአብሔር እንዲናገር። ጌታችን ሆይ አንተ ልዑል ነህ። እግዚአብሔር ሆይ አንተ ብቻ የማትሞት ነህ። አንተ ብቻ የማትደክም ነህ። ማንም ሊቀርበው በማይችል ብርሃን የምትኖር የጨለማ ቁራጭ የሌለብህ ፈጽመ ብርሃን ይሆንክ የነገስታት ንጉስ እግዚአብሔር አምላካችን እናመሰግናለን። በመንደራችን በእኛ በትንሹ ልባችን ልትኖር ፈቅደህ ከእኛ ጋር ህብረት ልታረግ የመጣ ደግ ጌታችን እናመሰግናለን። በዚህ ሰዓት እግዚአብሔር አምላካችን ሆይ ከአገራችን አኳያ ከትውልዳችን አኳያ በምንጸልየው ጸሎት እግዚአብሔር አምላካችን ሆይ አንተ እግዚአብሔር ከእኛ ጋር ስላለህ ጩኸታችንን ስለምትሰማ እግዚአብሔር አምላካችን ሆይ አንተ ተናግረሃል። አንዱ ለ1000 ነው ብለሃል፣ ሁለቱ ለ10,000 ነው ብለሃል። እኛ ሚሊዮኖችን የምናሳድድ በፊት አለን። እናመሰግናለን ጌታ ሆይ በምድሪቱ ላይ ያለ ቁጥሩ የበዛ መከራ፣ ቁጥሩ የበዛ ክፉ፣ ቁጥሩ የበዛ እግዚአብሔር ሆይ አመጽ ቢኖር እግዚአብሔር ሆይ መንዳት ማባረር የሚችል ሰራዊት ደግሞ በዚህ ስላለ ስም የተባረከ ይሁን። እግዚአብሔር አምላካችን አመሰግናለን። በቃለ ተናገረን በጌታችን በኢየሱስ ስም አሜን። ስለ መሰዊያ ስናስብ አንዳንድ ነገሮች ማሳሰብ ነው ብያቸዋለሁ። እውቀት ስለሚያስፈልግ አንዳንድ ቦች ላይ እውቀት ስለሚያስፈልግ አንዳንድ ነገሮችን ነው ላሳስባችሁ ፈልገው። የመጀመሪያው ነገር ስለ መሰዊያ ስታስቡ መታሰብ ያለበት ነገር መሰዊያ የሚገባው አምላክ ብቻ መሆኑን ማወቅ አለብን። ምን አልኳችሁ? መሰዊያ የሚገባው ማን ነው? አምላክ ብቻ ነው። አምላክ ብቻ ከሆነ መሰዊያ የሚገባው አምላክ ማን ነው ብለን መጠየቅ አለብን። መጽሐፍ ቅዱሳችን እንደሚነግረን አዲሱ መደበኛ ትርጉምን አልያዝኩኝም። አዲሱ መደበኛ ትርጉም ባገኝ ደስ ይለኛል። ግን እናንተ ቤታችሁ ስትገቡ አንብቡት። የኤርሚያስ መጽሐፍ ምዕራፍ 10 ቁጥር 5 እንማነብላችሁ። ኤርሚያስ ትንቢተ ኤርሚያስ መጽሐፍ ምዕራፍ 10 ቁጥር 5 እንደዚህ ይላል። ክፍሉ ላይ ነብዩ ኤርሚያስ የእስራኤልን ማህበር አምላካቸውን እግዚአብሔርን ከአሕዛብ አማልክት ጋር እያነጻጸረ
በሚያወራበት ክፍል ላይ ነው ይሄን የተናገረው ኤርሚያስ። እንደዚህ ይላል። እኔ አንዷ ብቻ ቁጥር 5 ብቻ ነው ማለበላችሁ። እንዴ ጣዖቶቻቸው አማልክቶቻቸው ማለት ነው። ጣዖቶቻቸው በዱባ እርሻ መካከል እንደቆሙ ማስፈራሮች ናቸው። መናገር ችሎታ የላቸውም። መራመድም ስለማይችሉ ተሸካሚ ያስፈልጋቸዋል። ጉዳትም ማድረስ ሆነ መልካም ነገር ማድረግ ስለማይችሉ አትፍሯቸው። ምንድነው እያለ ነው ያለው? የአሕዛብ አማልክት በዱባ እርሻ መካከል እንዳሉ ምኖች ናቸው? ማስፈራሮች ናቸው። ታውቃላችሁ ማስፈራሮ አለ? ከገጠር የመጣችሁ ሰዎች ይሄ እርሻ ውስጥ የሚቆመው ሰውዬ ይሄ ኮፍያ ያለው አስታውሳችሁት? ያ ካፖርት ያለው ሰውዬ አማልክቶቻቸው ልክ እንደሱ ናቸው። ይኸውላችሁ እንስሳዋ ዝንጀሮዋ በሏት፣ ዱባ የምትበለዋ ምንድናት ጅግራ በሏት፣ ስትመጣ ንፋሱ ያንቀሳቅሰዋል ያንን ሰውዬ። ምን ታስባለች? ሊመታኝ መጣ ትላለች። ሊያባረረኝ ነው፣ ሊገለኝ ነው ብላ ታስባለች። እውነቱ ግን እሱ ማባረርም መምጣቷንም መኖሯንም ያውቃል። አዋሩኝ ባካችሁ። የአሕዛብ አማልክቶች በዱባ እርሻ መካከል እንዳሉ ማስፈራሮች ናቸው። የሉም። እስቲ አሜን በሉ ባካችሁ። አምላክ አንድ ብቻ ነው። ለዚህ ነው እስራኤልን እንደዚህ አላት፣ እስራኤል ሆይ ስሚ፣ እግዚአብሔር አምላክሽ አንድ አምላክ ነው አላቸው። ይሄ አንድ አምላክ ነው የሚለው ቃል ሥላሴ የሚለው ነገር አለ የሚያወራው። በብሉይ ኪዳን በዘዳግም መጽሐፍ ስለ ሥላሴ ሐሳብ አልነበረም። የሥላሴን መገለጥ መጥቶ የነገረን ራሱ እግዚአብሔር ነው። ጌታችን ኢየሱስ መጥቶ ነው የነገረን። በብሉይ ኪዳን በዘጸአትም ሆነ በዘዳግም ላይ ታውቃላችሁ፣ ዘጸአት ላይ ሕጉን ሲሰጣቸው ከሰማይ እኔ ቀናተኛ አምላክ ላይ ከኔ በቀር ምን አትበል አታምልክ አላላቸውም። ሲደግመው ዘዳግም ማለት መርገም ነው። ሕጉን ሲደግመው ምን አላቸው? እስራኤል ስማ፣ አምላክ እስራኤል አንድ አምላክ ነው። ምን ማለት ነው? በዓለም ላይ ሌላ አምላክ የሚባል የለም። አምላክ አንድ ብቻ ነው። ስሙም ያህዌ ይባላል። አሜን በሉ ባካችሁ። ለዚህ ነው መሰዊያ የሚገባው ለማ ብቻ ነው። አንድ ነገር በዚህ ጋር በምስሙኝ፣ የአሕዛብ አማልክቶች መገለጫቸው ሁለት ነው። አንደኛው ቴሪቶሪያል ናቸው፣ በሆነ ጂኦግራፊ ላይ የሚሰሩት። ለምሳሌ የፍልስጤም አምላክ ማን ይባላል? ስሙ ዳጎን። የት ነው የሚሰራው? በፍልስጤም ምድር ብቻ ነው የሚሰራው። ከፍልስጤም ወጥቶ ባቢሎን አይሰራም። የባቢሎን አምላክ ማን ነው? ናባው ነው። የሞዓብ ማን ነው? ሞሎክ ነው። እያያችሁት ነው። ቴሪቶሪያል ናቸው፣ ጂኦግራፊ ያላቸው፣ ከጂኦግራፊያቸው ውጭ አይሰሩ። ሁለተኛ መገለጫቸው የነገድ አማልክቶች ናቸው፣ የጎሳ አማልክቶች ናቸው። ከአንድ ጎሳ ውጪ ምን አይሉ አይሰሩም። እማወራው እየሸተታችሁ ነው አይደል? ይመስለኛል የሚሸታችሁ። በጎሳ ብቻ የሚመለክ በአንድ ህዝብ ብቻ የሚመለክ በሆነ አካባቢ ብቻ የሚመለክ ከሆነ እሱ አጋንንት ነው፣ የእግዚአብሔር መንፈስ መገለጫ አይደለም። ምን ነው ዝም አላችሁ? ስለዚህ የመጽሐፍ ቅዱሱ እግዚአብሔር ጳውሎስም ብቻውን አምላክ ለሚሆን ለእግዚአብሔር እንዳለ አምላክ የሆነ እግዚአብሔር በሁሉ ቦታ በሁሉ ህዝብ ላይ የሚሰራ አንድ ብቻ ነው። ስሙ ያህዌ ይባላል። አሜን በሉ አቃችሁ። ይኸውላችሁ አብርሃምን ሜሶፖታሚያ አገኘው። ሜሶፖታሚያ ማለት አሁን ኢራን ማለት ነው። አገኘው ከአባቶቹ ጋር ጠንቋይ ቤት ሲሄድ ጣዖት ሲያመልክ አገኘውና ራሱን ገለጠለት። ገባው እግዚአብሔር። ዘመዶቹን ወገኖቹን ጥሎ ወጣና ወደማሳይ ሀገር አለው። ከዛ አካባቢ አወጣውና አሁን ምናልባት እንግዲህ ሰሞኑን ጦርነት ስላለ ታውቃላችሁ አለም ምናምን ይነግሩናል ርቀቱን። ከኢራን መካከለኛው ምስራቅ አሁን እስራኤል ያለችበት አካባቢ ማለት ከ1000 ኪሎ ሜትር በላይ ረጅም መንገድ ነው። በዚያ ዘመን ትራንስፖርት፣ በዚያ ዘመን ሁኔታ ያን ሁሉ መንገድ አጉዞት መጥቶ ከነዓን ምድር አስቀምጡና ይሄን ምድር ሁሉ ለአንተ ሰጥቻለሁ፣ እኔ አምላክ ነኝ፣ በዚህ ኑራለሁ ይላል። ኢየሱስ አምላክና አባት እግዚአብሔር አይደለም፣ የሰፈር አምላክ ነው። መሰዊያ የሚያስፈልገው ለአብርሃም አምላክ ነው። እስቲ አሜን በሉ ባካችሁ። ኢየሱስ ጌታ ነው። ሁለተኛ በጣም እንድታስቡት እንፈልገው ነገር በዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ ያላችሁን ቃል ነው። የምታውቁት ይመስለኛል። ይሄን ቃል ከዚህ በፊት ያነባችሁ ይመስለኛል። ታስታውሳላችሁ። ጌታችን ኢየሱስ በምድር ላይ በመላለስበት ጊዜ የዮሐንስ ወንጌል ሲጻፍልን በአብዛኛው ዮሐንስ የጻፈው
ጌታ ኢየሱስ በይሁዳ አውራጆችና በኢየሩሳሌም አካባቢ ያገለገሉን አገልግሎት ነው። ሌሎቹ ወንጌል ጻፊዎች በአብዛኛው የጻፉት ገሊላ አካባቢ ላይ ወደ ሰሜኑ አካባቢ ያገለገሉን አገልግሎት የጻፉት ዮሐንስ ነው። በይሁዳ አውራጃዎችና በኢየሩሳሌም ያገለገለውን የጌታን አገልግሎት በጣም የጻፉልና አንድ ቦታ ላይ ምን ይላል? ዮሐንስ 10:22 ላይ እንደዚህ ይላል፣ በኢየሩሳሌምም የመቅደስ መታደስ በዓል ሆነ ይላል። የምን በዓል? የጉባኤ ከኔ ጋር ይሁን። የምን በዓል? እስቲ የመቅደስ መታደስ በዓል በሉኝ። በሙሴ መጽሐፍት በአምስቱ የሙሴ መጽሐፍት ውስጥ የመቅደስ መታደስ በዓል ብሎ ሙሴ ሰጥቷቸዋል። ነው ስርዓት አልሰጣቸውም እኮ። ሙሴ ከሰጣቸው በዓላት መካከል አንዱ በዓል አይደለም ይሄ በዓል። ሙሴ የሰጣቸው በዓል እንዳለ ታውቃላችሁ። የፋሲካ በዓል ለምሳሌ፣ የቂጣ በዓል አይደለም። እንዲና መሰል በዓላቶች ሙሴ ሰጥቷቸዋል። አክብሩ፣ ይሄን ፈጽሙ። ስነ መለኮታዊ ትርጉም አለው፣ ታሪካዊ ትርጉም አለው፣ እውነት አለው፣ ተቀበሉ፣ ስሩ ብሏቸዋል። ይሄ ቦታ ግን ስትመጡ ጌታ ኢየሱስ ራሱ የታደመበት አንድ በዓል ነበረ። ምን የሚባል በዓል? የመቅደስ መታደስ በዓል የሚባል ነበር። ይህም በዓል ይባል። ይሄ በዓል ምንድነው ካላችሁኝ በታሪክ ውስጥ ትንሽ ነገር ነግራችሁ ፈልጋለሁ። ምናልባት ከዚህ ሰምታችሁ ነው ይችላል፣ ግን በጣም ከዚህ አሁን ካለንበት ኮንቴክስት ጋር በጣም ሜድ ስለሆነ ማወራችሁ። ምንድነው ታሪኩ? እስራኤልን ታስታውሳላችሁ? የራእይ መጽሐፍ ላይ አውራው በግ አውራውን ፍየል ወጋው። አታነቡም እንዴ? አውራው በግ አውራው ፍየልን ወጋው ይልና አውራው ፍየል ፋርስና ሜዶን ነው፣ አውራው በግ ደግሞ ማን ይላል? ግሪክ ነው ይላል አይደል? ከዛ በኋላ ከበጉ አንድ መካከል ቀንድ ወጣ። ያም የመጀመሪያው ንጉሳችንና እሱም በጊዜ ሞተ። ከሱ በኋላ 4 ቀንዶች ወጡ ይላል ዳንኤል መጽሐፍ ላይ። እና እነኛ 4 ቀንዶች የግሪክ 4 ጀነራሎች ናቸው ብሎ ይናገራል። ይሄ ደግሞ በታሪክ ውስጥ በትክክል የተከሰተው ነው። ዋናቸው የነበረው አሌክሳንደር ዘ ግሬት የሚባለው ሰውዬ ነው። እሱ በጊዜ ሞተ፣ በ32 ዓመት አካባቢ ሞተ። ከሱ በኋላ 4 ጀነራሎች ተነሱ። ከነኚህ ጀነራሎች መካከል ለብዙ ዘመን እስራኤልን ተቆጣጥሮ ገዝቷት የነበረ አንድ ንጉስ ነበር። አንደኛው ንጉስ ስፔሻሊ ከነኚህ መካከል ዳይናስቲ ነው። በነገራችን ያን ጊዜ የሆነ ዓመት ምናምን ሳይሆን በጣም ብዙ ዓመት ከመቶ ምናምን ዓመት በፊት በላይ ነው የገዙት ሰዎች። እና ሲገዙ አንደኛው በዚህ መንግስት ውስጥ የመጣ አንደኛው ንጉስ በእስራኤል ህዝብ ላይ አመፀ፣ ወይም እስራኤሎችን ጠላቸው፣ አይሁዶችን ጠላቸውና ምን አረገ? ታውቃላችሁ፣ ቤተ መቅደስ ተሰርቷል። ሁለተኛ ቤተ መቅደስ ተሰርቷል። ከግዞት ተመልሰዋል። ሁለተኛ ቤተ መቅደስ ተሰርቷል። በዛ ቤተ መቅደስ ውስጥ ምን አደረገ ይላል ሰውዬ? መጣና የእግዚአብሔርን የናሱን መሰዊያ አነሳውና ለግሪክ ጣዖት ለዚየስ ለሚባል ጣዖት መሰዊያ ተከለ። የት? በመቅደሱ በእግዚአብሔር የናስ መሰዊያ ቦታ ላይ። ከዚህ የተነሳ እስራኤሎች በጣም አዘኑ፣ በጣም መከራ በዛባቸው። መጨረሻ ላይ አንድ ቤተሰብ ይሄን ተቋም ወጣ። ተቋሙ እንቃወማ፣ ይሄ በቃ መዋጋት ነው ያለብን፣ መዋጋት በጦርነት መዋጋት ነው ያለብን ብለው የሆነ ማቴዎስ የሚባል ሰውዬ ከ5 ወንድ ልጆቹ ጋር ጫካ ገባ ሊዋጋ። ተዋክተው መጨረሻ ላይ ከ5 ልጆቹ መካከል አንዱ መቃቢያን ሲባል ሰምታችኋል? መቃቢያን ሲባል መቃቢ ማለት መዶሻው ማለት ነው። እግዚአብሔር መዶሻ ያርጋችሁ። እስቲ አሜን በሉ አካችሁ። የእግዚአብሔርን መሰዊያ የሚያፈርስ መዶሻ ያርጋችሁ። አሜን በሉ አካችሁ። ይሄ ሰው መዶሻ ሆኖ ተነሳ። የዛን ጀነራል መንግስት አፈራረሰውና ከአገር አባረረው። ከዛስ ወደ ቤተ መቅደስ ተመልሶ መቅደሱን አደሰው። መቅደስ መታደስ ማለት የመሰዊያ መታደስ ነው። አሜን ነው ወይ? መሰዊያው ሲታደስ መቅደሱ ይታደሳል። አሜን ነው ወሮቼ? ይሄ በጣም አስፈላጊ ነው። እና ይሄንን በዓል በየዓመቱ ጌታ እስኪመጣ ድረስ በየዓመቱ ምን ያደርጉት ነበር? ያከብሩት ነበር። ምንድነው የምናገኘው ነገር እዚህ ጋር ካላችሁኝ፣ አሁን አንድ አምላክ እግዚአብሔር አንድ መሰዊያ ያለው እግዚአብሔር ብቻ ነው አለን። ሁለተኛስ ይሄን አትርሱ። መሰዊያ ሲታደስ የሚታደሰው መቅደስ ነው። ሄዶ ቅዱስ ቅዱሳኑን አላደሰው፣ ሄዶ ቅድስና አላደሳትም። ያደሰው ምንድነው? የክፉን መሰዊያ ነቀለና የናሱን መሰዊያ ተካው። እስቲ አሜን በሉ ባካችሁ። በዚያ ሰዓት የእግዚአብሔር ቤተ መቅደስ ተቀደሰ። በአገራችን በግል ህይወታችን መሰዊያ መታደሱ የመቅደሱ መታደስ ነው። የኛ መታደስ ነው። የአእምሮአችን መታደስ ነው። የሰውነታችን መታደስ ነው። የሐሳባችን መታደስ ነው። የድርጊታችን መታደስ ነው። የምን መታደስ? የመሰዊያ መታደስ፣ የቤተ ክርስቲያን መታደስ ነው። ቤተ መቅደስ መታደስ በጣም አስፈላጊ ነው። ወርጂ ታዲያ ምድር ባዲስ ለመሰዊያችን ታዲያ ምንድነው?
እኛ መቼም አሁን የናስ መሰዊያ የለንም። ይኸው እዚህ ቤት ውስጥ ያላችሁ ቤተክርስቲያን ናት፣ የለም መሰዊያ። ምን ነው መሰዊያችን? የአዲስ ኪዳን መሰዊያችን ምንድን ነው ካላችሁ አታውቁም እያለ ማለችሁ እያሳስብኳችሁ ነው። በአዲስ ኪዳን ለአዲስ ኪዳን አማኞች ታውቃላችሁ መቅደስ የለም። በግንብ የተሰራ በድንኳን የተተከለ መቅደስ የለም። መቅደሱ ማን ነው? እኛ ነን። እኛ ስለሆነን መቅደሱ መሰዊያው ምንድን ነው ካላችሁ በእግዚአብሔር ፊት የምንሰግድበት የጸሎት ስፍራችን ነው። አሜን ይባላል። አሜን ነው ወይ? ይኸውላችሁ ቤተክርስቲያን መሰዊያ የላትም ማለት ፈርሳለች ማለት ነው። ቤተክርስቲያን መሰዊያ የላትም ማለት ረክሳለች ማለት ነው። የማትጸልይ ቤተክርስቲያን ትረክሳለች። የማትጸልይ ቤተክርስቲያን ምን ትሆናለች? ወይስ ትፈርሳለች? መሰዊያ በቤተክርስቲያን ውስጥ በጣም እጅግ ወሳኝ ነገር ነው። ታውቃላችሁ አንድ ሰባኪ ሲናገር አለ የሐዋርያት ሥራ ምዕራፍ 2 ላይ ታስታውሳላችሁ። እነኛ በጣም ጥቂት ሰዎች ያልተማሩ የነበሩ ሰዎች በኮሚኒቲ ውስጥ በማህበረሰብ ውስጥ ብዙ እውቅና ያልነበራቸው፣ ብዙ ሀብት ያልነበራቸው፣ ብዙ የተደራጀ ነገር ያልነበራቸው ጌታ ከየትም ሰብስቦ አምጥቷቸው አላለም። የሰማሽ ነው። ሰብስቧቸው አስተምሯቸው ተከታዮቹ አድርጓቸው በነበረ ሰዓትና ጥሏቸው ወደ ሰማይ ባረገ ጊዜ በሄደ ጊዜ ተጨንቀዋ ፈርተው እየጸለዩ በነበረ ሰዓት ታውቃላችሁ መንፈስ ወረደባቸው። እግዚአብሔር ስም የተባረከ ይሁን። አሜን ነው አይደል? ከዛ በኋላ ምዕራፍ 2 ላይ በዛ መንፈስ መጣቸው፣ ጋሉ፣ መስበክ ጀመሩ። በየአካባቢው ሰበኩ። ትዝ ይላችኋል። ጠሯቸው። ምን አድርጓቸው? ታሰሯቸው። ካሰራቸው በኋላ እነዚህ ሰዎች ገብቷቸው ዘመድ የላቸውም። ካህናት ጋር ገብቶ የሚሟገትላቸው ዘመድ የላቸውም። ቤተ መንግስት ገብቶ የሚታገላቸው ዘመድ የላቸውም። ብቸኛ ዘመዳቸው ማን ነው ካላችሁ ማን ነው? በሰማይ ያለ እግዚአብሔር ብቻ ነው። እና ተሰበሰቡና እንደዚህ ያሉ ይላል፣ አንተ የሰማይና ምድር ሁሉ ጌታ ነህ። እግዚአብሔር በብላቴና በኢየሱስ ስም ፈውስ ሲደረግ ይኸው ሰዎች የሚሰሩብን ተመልከት። ከለከሉን እኮ እግዚአብሔር አንድ ነገር አድርግልን፣ ኧረ በመፍትሄ ሰጠን ብለው ወደቁ በእግዚአብሔር ፊት ይላል። እስቲ አሜን በሉ ባካችሁ። ያ ቦታ በጣም ደስ ይለኛል። ይሄ ሰው ምን አለ? የአሁኗ ዘመን ቤተክርስቲያን ገንዘብ አላት፣ መሬት ትገዛለች አለ። የመጀመሪያዋ ቤተክርስቲያን ጸሎት አላት፣ መሬት ታንቀጠቅጣለች አለ። አሜን ነው ወይ? የሚናወጡ ነገሮች እንዲናወጡ፣ የሚፈርሱ ነገሮች እንዲፈርሱ ቤተክርስቲያን የሚያስፈልጋት የጸሎት መሰዊያ ነው። አሜን ይባላል። እግዚአብሔር የቤታችሁ መሰዊያ ይስራላችሁ። አሜን በይ። የግላችሁ መሰዊያ ይስራላችሁ። መሰዊያ ነው። እነኛ ምስኪን ሰዎች ተንበርከው ጸልየው ተናወጠ ይላል። መንግስታትን ማናወጥ የሚችል መሬት ማናወጥ የሚችል መሰረቶችን መናድ የሚችል ብቸኛ ኃይል የት ነው ያላችሁ ካላችሁ መሰዊያ ላይ ነው ያለው። የጌታ አምላካችን ስም የተባረከ። መሰዊያ የሚገባው አምላክ አንድ እግዚአብሔር ነው። አሜን ነው። ይሄ መሰዊያ ሁሉ ጊዜ ደግሞ መታደስ አለበት። እንዴ ነው የሚታደሰው ካላችሁ ትንሽ ነገር እሷን ተናግሬ ነው የሚጨርሰው። መሰዊያ እንዴ ነው የሚታደሰው ታዲያ? እንደ አማኝ እንደ ጸሎት አገልጋዮች ስናስብ ስለ መሰዊያ ስናስብ እዚህ መጸለይ በጣም ጥሩ ነገር ነው። ግን የእግዚአብሔር መሰዊያ በየቤቱ ነው መሰራት ያለበት። አሜን ነው ወይ? በየግለሰቡ ህይወት መሰራት ያለበት እና ከዚህ ተነስተን የተሰራ መሰዊያ እግዚአብሔር የሚከብርበት መሰዊያ ምን ይመስላል ካላችሁ አንድ 3 ነጥቦችን ቶሎ ብዬ ላሳያችሁ ፈልጋለሁ። ከኔ ጋር ከሆናችሁ ኢየሱስ ጌታ ነው በሉኝ እስቲ ባካችሁ። እግዚአብሔር ይባርካችሁ። ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ ታውቃላችሁ፣ እግዚአብሔር መለኮት ነው ማለት ክርስቶስ ኢየሱስ መለኮት ነው፣ አምላክ ነው። ሰውነትን ገንዘቡ አድርጎ ሰውነትን ጨምሮ በመካከላችን ሲመላለስ ጌታ ኢየሱስ ሲመጣ 2 ነገር ሆኖ የመጣው፣ አንደኛ ለእኔና ለእናንተ የኃጢአት መስዋዕት ሊሆን የመጣው፣ ሁለተኛ የህይወታችን ውሃ ልክ ሊሆን የመጣው ኢየሱስ። አሜን ነው ወይ? አጠገባችሁ ያለው ሰው ኢየሱስ የህይወት ውሃ ልክ ነው በሉት ባካችሁ። ምን ማለት ነው ታውቃላችሁ? ህይወታችሁ ምን መምሰል አለበት? እግዚአብሔርን ደስ የሚያሰኘው ምን መምሰል አለበት ከተባላችሁ እግዚአብሔር እንሆኝ ልጄ ነው የሚላችሁ። አሜን ነው ወይ? አሜን ነው ወይ? እና ጌታ ኢየሱስ በምድር ላይ ሲመላለስ አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ላይ በርሱ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል ይላል። በማን ነኝ ካላችሁ፣ በጌታ ነኝ ካላችሁ፣ የጌታ ነኝ ካላችሁ፣ የጌታ የመሆናችሁ የጌታ ንብረት መሆናችሁ፣ የጌታ እጅ መሆናችሁ፣ የጌታ ሰዎች መሆናችሁ መገለጫው ምንድነው ከተባለ እሱ እንደተመላለሰ ምን ማለት ነው? መመላለስ ብቻ። ጌታችን ኢየሱስ እንዴት ነው የተመላለሰው በምድር ላይ ካላችሁኝ፣ አንዱ ጌታ ኢየሱስ በማስተማርም በድርጊትም ካደረጋቸው ነገሮች መካከል አንድ ይኸውላችሁ፣ ሰማይ ከሰማይ ሰማያት መለኮት መጥቶ ከሰማይ ሰማያት በእኛ ጫማ ውስጥ ገብቶ ሰማይ ሊያወራን ሲጀምር
ጌታ ኢየሱስ ካነሳቸው ርዕሰ ጉዳዮች መካከል አንዱ ምንድነው ካላችሁኝ ጸሎት። ስለ ጸሎት ጌታ ኢየሱስ በምድር አይታችሁት ከሆነ ጌታ ኢየሱስ የሉቃስ ወንጌል በጣም ሄዳችሁ ሉቃስን አንባችሁት ከሆነ ሉቃስ የጌታችን ኢየሱስን የህይወት ልምዶች በጣም የሚያሳይ መጽሐፍ ነው እና ሉቃስ ላይ እንደ ልማዱ የሚል ቃል ሁለት ጊዜ ታገኛላችሁ ሉቃስ ወንጌል ላይ። አንደኛው እንደ ልማዱ ምኩራብ ገብቶ ጥቅል ይገልጥ ነበር ይላል፣ መጽሐፍ ያነብ ነበር። ሁለተኛስ እንደ ልማዱ ወደ ተራራ ይወጣና ይጸልይ ነበር ይላል። እንደምኑ እስቲ እንደ ልማዱ ብለ ማካችሁ እንደምኑ ጌታ ኢየሱስ ያሳየን እግዚአብሔር የሚያከብር ህይወት፣ እግዚአብሔርን ደስ የሚያሰኘው ምንድነው ካላችሁኝ በልማድ የሆነ ልማድ ስላችሁ ድግሞች ሳይሆን የማያቋርጥ ቀጣይ የሆነ የማይቆም የሚቀጥል የህይወት ክፍል የሆነ የህይወት ፓርቲ የሆነ የህይወት ልምምዱ ምን ነበር ካላችሁኝ ጌታችን ኢየሱስ ክርስቶስ ምን ያደርግ ነበር? ይጸልይ ነበር። መጸለይ ብቻ ደግሞ አይደለም፣ ቤተክርስቲያንን ሲያስተምር ቅዱሳንን ሲያስተምር የሱ የሆኑትን ሲያስተምር ካስተማራቸውና ደጋግሞ ካነሳቸው ርዕሰ ጉዳዮች መካከል አንዱ የጸሎትን ኢምፖርታንስ ነው፣ የጸሎትን አስፈላጊነት ነው። የጸሎትን አስፈላጊነት ነው። ሁላችሁም ታስተውሳላችሁ ጌታ ኢየሱስ ስፔሻሊ የተናገረው ክፍል የማቴዎስ ወንጌል ምዕራፍ 6 ላይ ያለው ሁላችንም የጸሎት መዝጊያ አድርገን የምንጸልየው ይሄ ምንድነው? አባታችን ሆይ የሚለውን ጸሎት ሁለት ሶስት ነጥቦችን ቢላነሳላችሁ ፈልጋለሁ። ከዛ ክፍል ላይ ስለ መሰዊያ ስታስቡ፣ ስለ እውነተኛ መሰዊያ ስታስቡ፣ እግዚአብሔርን ደስ የሚያሰኝ መሰዊያ ስታስቡ፣ እግዚአብሔር የሚገኝበት እግዚአብሔር የሚሰማው ምን አይነት መሰዊያ ነው ብላችሁ ካስባችሁ እዚህ ክፍል ላይ ያሉትን ነገሮችን ሶስት ዋና ዋና ነገሮችን ማሰብ በጣም አስፈላጊ ነው። የመጀመሪያው መታሰብ ያለበት ነገር እፊቱ የምንቀርበው መስዋዕት የምናቀርብለት ጊዜ ወስነን ሁኔታዎችን አመቻችተን በፊቱ የምንሰግድለት እግዚአብሔር ማን እንደሆነ ማወቅ በመሰዊያ ታሪክ ውስጥ ዋናና ወሳኝ ነገር። ስትንበረከኩ ማን ነው አይምሯችሁ ውስጥ ያለው? ምንድነው መከሰቱት? ምንድነው አይምሯችሁ የሚመጣው ነገር? ጌታችን ኢየሱስ ሲናገር ምን አለ? ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች ቤቱን። ተመልከቱ፣ መንግስት ያለው ፈቃዱን እንደፈለገ ማድረግ የሚችል በማንነቱ ንጹህ የሆነ መለኮት ነው እግዚአብሔር ይለናል። አሜን ነው። ስለ መሰዊያ ስታስቡ እንደ አማኝ መጀመሪያ መታሰብ ያለበት ነገር ምንድነው? እኛ የምንቀርበው አጠገቡ የምንሄደው በፊቱ የምንሰግድለት እግዚአብሔር ምን አይነት እግዚአብሔር ነው ካላችሁ፣ አንደኛ ንጉሠ ነገሥት ነው። ይሄ ጉባኤ ዝም ይለኛል በእግዚአብሔር። እየሰማችሁ ነው? የምትቀርቡት ንጉሥ ፊት ነው። መንግስት ያለው ንጉሥ ፊት ነው የምትቀርቡት። ጌታ ኢየሱስ ሃይማኖት ይዞ አልመጣም፣ መንግስት ይዞ ነው የመጣው። መንግስት ማለት ደግሞ ሰራዊት አለው። መንግስት ማለት ደግሞ ስልጣን አለው። መንግስት ማለት ደግሞ ኃይል አለው። እስቲ አሜን በሉ ባካችሁ። ትዝ ይላችኋል ጌታ ኢየሱስን የያዙት ቀን እነኛ የመቅደስ ወታደሮችና የሃይማኖት ወታደሮችና የሃይማኖት ባለስልጣናትና የመንግስት ባለስልጣናት በጣም እጅና ጓንት ሆኑ። ፍሩ ልድገመው አላውቅም፣ እንግዲህ ከተመቻችሁ አላውቅም፣ ግን ፍሩ። ክርስቶስን የሰቀሉት የሃይማኖት መሪዎችና የፖለቲካ መሪዎች ተባብረው ነው። እደግመዋለሁ፣ የሃይማኖት መሪዎችና የፖለቲካ መሪዎች እጅና ጓንት ሆኑ። አንታይ ክራይስት ነው የሚመጣው። እኔ ያለው ምለው መጽሐፉ ነው የሚለው። ይሄ ማለት ለመንግስታችን አንጸልይ ማለት አይደለም። ለመንግስታችን ጸልዩ ብለናል፣ እንጸልያለን። ጸጥና ዘግባችን እንደሆነ ጸልዩ ብለናል፣ እንጸልያለን። እንደግፋለን፣ እንጸልያለን። ችግር የለም። ግን አብሮም ይሰራ ከሆነ እኛ እኮ መንግስት አለ። እኛ እኮ የምንሰግድለት የምንከተለው ንጉሥ አለ። አሜን ነው ወይ? ስሙ ኢየሱስ ይባላል። ስትንበረከኩ ማሰብ ያለባችሁ መንግስት ትምጣ በሉ። መንግስት ያለው ንጉሥ ነው። አሜን ነው ወይ? ጌታ ኢየሱስን የያዙት ቀን ጴጥሮስ ይላችኋል። ያው ማለት መሲህ ሲባል ለአይሁዶች ወታደር ነው። በአምባ ፈረስ ላይ ተቀምጦ እየጋለበ መጥቶ ኢየሩሳሌምን ነፃ እንዳወጣው ዳዊት ነፃ አውጪ ንጉሥ ነው የሚጠብቁት እነሱ መሲህ ሲባል። ይሄኛው ኢየሱስ፣ ይሄኛው መሲህ፣ ይሄ ኃጢአትን፣ ይሄ ጨለማውን፣ ይሄ ዓለምን ነገር የሚያሸንፈው ኢየሱስ ወደ ኢየሩሳሌም ሲገባ በአምባ ፈረስ ላይ አልተቀመጠም፣ በውርንጭላ ላይ ተቀመጠው። እንደ ፖስተኛ ነው የመጣው። ታውቃላችሁ፣ he was a messenger፣ መልእክተኛ ነበር የመጣው እና ያዙት። ኖርማል ማንም ያውቀው አንድ መምህር አንድ ራባይ አድርገው ስለቆጠሩት መጥተው ያዙት።
ሲዙት ጴጥሮስ ያው ራት ሲበሉ የሚያወሩ ነበረ። ጌታ ሆይ ስለ መንግስት እንዴት ነው ይሉታል፣ ያወራቸዋል። እንደውም ትዝ ይላችሁ እንደሆነ እንትን አለ ማለት ምንድን ባለው ይሄ ጩቤ ነው ምናምን አለን አለ። ስንት አለ? 2 ይበቃል አላቸው። የሮም መንግስት ለመግለብጥ እኮ ነው 2 ይበቃል ያላቸው። አንዱ ማን ነበር ያዛት? ጴጥሮስ። እና የጌታ ራት ተበልቶ ያው ሄዶ የጸለዩ ሳለም ትዝ ይላችኋል። ተያዙ። ሲያዙ መጽሐፍ ቅዱስ ሲናገር ጴጥሮስ ያችን እንትን መዛትና ውትድርና ነው። ጠላት መጣ፣ ንጉሳችሁ ሊይዝባችሁ ነው። ምን ማድረግ አለባችሁ? መወጋት አለባችሁ። ያው እሱ ምንም የውትድርና ስልጠና ባይኖረው አሳ መቆራጥ ይችላል። ሰብ አድርጎ ወጣና በዓለም ታሪክ ተደርጎ የማይታወቅ ታላቅ ድርጊት ሰራ። ጆሮ ፈልጋችሁም አትቆርጡትም። እንዲህ ለመቁረጥ እንኳን እንዲህ ምናምን ይዛችሁ እንኳን ያስቸግራል እኮ ጆሮ ለመቁረጥ። ስቦ አሁን ንጉስ ለመከላከል ሆድ አይወጋም ወይ ደረት አይወጋም። ስንት ቦታ እያለ ወስዶ ምን ቆረጥ ይላል? ጆሮ። ጴጥሮስ ቢያስፈልግ እኔ አሁን የፈለኩት እቺ ቃላት ቢያስፈልግ እኔ 12 ደርዘን ወታደር እጠራለሁ አለ። ከየት? ከሰማይ እጠራለሁ። መንግስት አለኝ እኔ ንጉሠ ነገሥት ነኝ። ሰራዊቶች አሉ። አሜን ነው ወይ? ቢያስፈልግ ወታደር እጠራለሁ። ይላችሁ አንድ መልአክ በኢሳይያስ ዘመን አንድ መልአክ ወደ ኢየሩሳሌም መጥቶ የአሦር ወታደሮችን በአንድ ሌሊት 188,000 ነው ገሎ ያደረው። በአንድ ሌሊት አንድ መልአክ 12 ደርዘን ስንት ማለት ነው? 144 መልአክ ይመጣ ምን እንደሚፈጠረው አስባችሁታል? እስቲ አሜን በሉ ባካችሁ። የምናመልከው አምላክ ምንድነው? ንጉስ ነው። ስትስሉት ልከኛ የሆነ መሰዊያ ራሱን ከእግዚአብሔር ጋር ተከሻ የሚያለካካ አይደለም። እግዚአብሔር ምን ሆኖ የገባው ሰው ነው? ንጉሠ ነገሥት ሆኖ የገባው ሰው። እግዚአብሔር ንጉስ ነው። እስቲ አሜን በሉ ባካችሁ። ደግሞ ፈቃድ አለው ኤክስኪዩት የሚያደርገው የራሱ የሆነ ፈቃድ። ይኸውላችሁ ጸሎት ትራንዛክሽን ቦታ አይደለም። ጸሎት የሪሌሽንሺፕ ቦታ ነው። ትንሽ ነግራችኋለሁ እሱ በኋላ የሆነ እኔ እንዲህ አደርግልሃለሁ እንዲህ አድርግልኝ ብላችሁ እንደ ሂሳብ አላለም እንደ ኮሚኒቲ ምን ይባለው እንካ ብር ሻይ ቅጠል አንጣ ትራንዛክት የሚደረግበት ቦታ አይደለም። ቦታው ንጉሠ ነገሥት ፈቃድ ያለው የሰማችሁ ነው። የራሱ ማንነት ያለው የራሱ ሐሳብ ያለው የራሱን ነገር እያስቀጥላለ በሱ ሐሳብ ውስጥ ገብተን ተገዝተን ከሱ ጋር የምንፈስበት ቦታ ነው ጸሎት ማለት። ኢየሱስ ጌታ ነው። አሜን ነው ወይ? ጌታ ኢየሱስ ይላቸው መሰዊያን ስታድሱ ማሰብ ያለባችሁ የምትንበረከኩት ማን ፊት እንደሆነ አስቡ። ለዚህ ነው ጳውሎስ ምን አለ? በሰማይና በምድር አባትነት ሁሉ በሚሰየምበት በእግዚአብሔር ዙፋን ፊት ምላለው እንበረከካለሁ። ጳውሎስ ሲያስብ ምንድን ነው የሚያስበው? ንጉስ የሆነ ዙፋን ላይ የተቀመጠ at the same time ደግሞ አባት የሆነ። እስቲ አሜን በሉ ባካችሁ። እንደሱ ማሰብ ያለብን የመጀመሪያው ነገር መታሰብ ያለበት መሰዊያ ስትሰራ ማሰብ ያለበት ነገር የምንበረከከው የሆነ ስርዓት እየፈጸምን አይደለም። ጌታ ኢየሱስ ወደ ምድር ሲመጣ ከፈሪሳውያኖች ጋር የተጣላበት አንደኛው ምክንያት እግዚአብሔር በሌለበት ስርዓት ተጠምደው ስለነበር ነው። ሰንበትን ያከብራሉ፣ የሰንበትን ጌታ ግን ከቤታቸው አውጥተው ጥሎት ነበር። የሰማችሁ ነው። አንድ ጊዜ የማርቆስ ወንጌል ምዕራፍ 3 ላይ ይሄ ጉባኤ የሰማይ ነው። እስቲ የምትሰሙ እጃችሁን አሳዩ። ምሳ ሰዓት ነው፣ አደጋ ነው ሰዓቱ ብዬ እኮ አቴንሽን። ማርቆስ ወንጌል ምዕራፍ 3 ላይ ምን ሆነልሽ መሰለሽ? ጌታ ኢየሱስ እንደ ልማዱ ምኩራብ ይገባል። ናዝሬት አካባቢ ያደገባት ከተማ ውስጥ ያለ ምኩራብ አለ። ይገባል እና ይካፈላል ሁሉ ጊዜ። አንድ ቀን እየተካፈለ ሳለ መጽሐፍ ቅዱስ ሲናገር ሊፈትኑት ይላል። ሊፈትኑት አንድ እጁ የሰለለ ሰው ከመንደር ፈልገው አመጣው ጋቢና አስቀምጡት ይላል። ጋቢና እኔ የጀመርኩት የታስቀምጡት በፊት አስቀምጡት ይላችሁ። ፈሪሳውያኖች እግራችሁ በሽተኛ እጃችሁ በሽተኛ የቆዳ ህመም ምናምን ካለባችሁ እግዚአብሔር ተጣልቶታል ብለው ስለሚያስቧችሁ አያስጠጓችሁ፣ አያቀርቧችሁ። የዛ ቀን ግን ከሰፈራ አምጥተው የታስቀምጡት እፊት ያስቀምጡት ሰውየውን ፈልገውት አይደለም። እንዲህ ብትጎዳም ጌታ ካንተ ጋር ነው፣ አይዞህ አንተም የኪዳን ህዝብ ነህ፣ አንተም ከኛ እኩል ነህ ምናምን ብለው አይደለም ያመጡት ማንን ሊፈትኑ ነው? ጌታ ልክ መጀመሪያ እንደወጣ ምንድን ያላቸው? በሰንበት መልካም ማድረግ ተፈቅዷል ያላቸው። አልተፈቀደም ቢሉ በሬያቸው ጉድጓድ ሲገባ በሰንበት ያወጣሉ። ተፈቅዷል ቢሉ ሊፈውሰው ነው። ዝም አሉ ይላል። ጌታ ኢየሱስ ተናደደና ና ወደፊት አሉ ይላል። በሽተኛው ወደፊት ወጣ፣ ዘርጋት አሉ ይላል። እጁንም ዘረጋት። እስቲ አሜን በሉ ባካችሁ። እንደ ሌላ የትኞች ደልካ መልካም ሆኖ ይችላል። የሚገርመው የማርቆስ ትረካ እንደዚህ ይላል። ወዲያውኑም ከመቅደስ ከምኩራብ ወጥተው
ከሄሮድስ ወታደሮች ጋር እንዴት አድርገው እንደሚገሉት ተማከሩ ይላል። ተመልከቱ፣ በሰንበት ፈውስ ይከለክላሉ፣ በሰንበት ሰው ይገላሉ። እኔ ጋር ናችሁ ወይ? እግዚአብሔር የጠላው መሰዊያ እንዴት መሰዊያ ነው? ዘር የማይወደው መሰዊያ ከእግዚአብሔር ለእግዚአብሔር ዕውቅና የማይሰጥ ለእግዚአብሔር እውነታን የማይሰጥ ዝም ብሎ ስርዓት የሆነ ተግባር የሆነ ብቻን አይወደውም እግዚአብሔር። ከፈረንጆች ጋር ያጣላው እሱ ነው ወሮች። ሰዎቹ ሰንበት ሰንበት የጌታ ሰንበት እያሉ ይጮሃሉ። የሰንበቱ ጌታ ግን ከነሱ ጋር የለም። በሰንበቱ ጌታ መጥቶ ለሰዎች የሚያደርገው መልካም ነገር ለሰዎች ያደርገው ይልቅ በሰንበት ምን ያደርጋሉ? ሰው ይገላሉ። ምን አለ አድረው እንኳን በማግስቱ ሄደው ቢወያዩ ከምኩራብ ወጡ ወዲያውኑ የሄሮድስ ወታደሮችን ፈልገው ይሄን ሰውዬ መግደል አለብን። መቼ? በሰንበት። በሰንበት ለሰው ፈውስ ከልክለው በሰንበት ሰው ይገላሉ። ጸሎት መሰዊያ ማለት ለእግዚአብሔርና ለመንግስቱ ባህሪ ለፈቃዱ መገዛት ያለበት የህይወት ልምምድ ነው። አሜን ይባላል። አሜን ነው ወይ? የሆነ ምን ደግመው ድግምት የለንም እኛ። የምንደጋግመው የቃላት ውርጅብኝ የለም እኛ። እኛ አባት ነው የምናገኘው። እኛ ንጉስ ነው የምናገኘው። አሜን ይባላል። ሪሌሽን አለ። ሁለተኛ እዚህ ክፍል ላይ ጌታ ኢየሱስ የሚነግረው ነገር ስትጸልዩ ማሰብ ያለባችሁ ሁለተኛ በሰማያት የምትኖር ምናችን አልሰማችሁ ምናችን ተመልከቱ። እግዚአብሔር ንጉስ ነው። ልክ ነው። በጣም የሚገርመው ደግሞ at the same time ደግሞ አባታችን ሆኗል። ቻችሁ ያላችሁ ልብ ከኔ ያመጣችሁት ወላጆቻችሁ አሰለጠናችሁ። ይኸው ልጅ ስትወልድ ልጅን ስታየው ሆድን ቦጭ አድርገው፣ ልብን ቅጥቅጥ አድርገው፣ ሐሳብን ሙልት አድርገው ብሎ አሰለጠናችሁ ነው እንዴ? ገና ልጆቻችሁ ተወልዶ ካያችሁበት ጊዜ ጀምሮ በህይወታችሁ ማታውቁት አዲስ ስሜት፣ አዲስ ሐሳብ፣ አዲስ ነገር አለ ይመጣባችሁ። ከየት መጣ? አባትነት ሁሉ የሚሰየምበት ምንጭ አለው። እስቲ አሜን በሉ። ጌታ ኢየሱስ እንደዚህ አለ፣ አንተ ክፉ ሆነ፣ አንተ ደካማ ሆነ፣ አንተ ውስን ሆነ ለልጅህ መልካም ልብ ካለ የአባትነት መገኛውማ እስቲ አሜን በሉ ባካቸው። ስትጸልዩ መሰዊያን ስታስቡ ማሰብ ያለባችሁ ነገር የምትቀርሙት ወደ አባት ነው። አሜን በሉ ባካቸው። አባት አለን እኛ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አባት አለን እኛ። አባት አለን። ደስ የሚለው አንዳንድ ጊዜ አባት ስትሆኑ ልጆቻችሁ ጥያቄ ጠይቋችኋል። እንዲህ አድርግልኝ አባቴ፣ እንዲህ አድርግልኝ ይላችኋል። ውስጣችሁ ይፈልጋል፣ ልባችሁ ይፈልጋል፣ እጃችሁ ግን አይችልም። የሰማይ አባታችሁ ልቡ የአባት ነው፣ እጁ የንጉስ ነው። እስቲ አሜን በሉ ባካችሁ። ምን ብያችሁ እንደማጽናናችሁ አላውቅም። ምን ብዬ እንዳመበረታችሁ አላውቅም። ምን ብዬ ስለመሰዊያ እንደማወራላችሁ አላውቅም። እየነገርኳችሁ ግን ያለው የምትንበረከኩት አባትነት ልብ ባለው የንጉስ እጅ ባለው ፊት ነው። አሜን ይባላል። ያው አደግድጋችሁ እንባ አፍሳችሁ መጨረሻ ላይ እስቲ ልስማት ብሎ የሚሰማ አይደለም። ገና ስትንበረከኪ ልቡ የሚሞጫቦጭ አባት ነው ያለን። አሜን በባከሽ። በብዙ ጉትጎታ እንደ ጣዖቶች፣ እንደ አማልክቶች፣ እንደ ዘያሪዎች ዘይራችሁ ምናምን ብላችሁ አይደለም የሚሰማችሁ። ገና ስትንበረከኪ እስቲ አሜን በባከሽ። የሚሰማሽ አባት ነው ያለሽ። ኢየሱስ ጌታ ነው። ጌታ ኢየሱስ ነው የሚነግረን በሰማያት የምትኖር ምናችን ሆይ አባታችን ሆይ በሉ። መሰዊያ አንድ ነው። ለምን ካላችሁኝ አምላክ አንድ ብቻ ነው። መሰዊያ መታደስ አለበት። መሰዊያን የሚያፈርሱ መሰዊያን የሚያበላሹ ጨለማ በከበበበት ዓለም ውስጥ ነው የምንኖረው። የእግዚአብሔርን መሰዊያ ለማፍረስ የሚታገሉን ብዙ ታጋዮች ባሉበት ዓለም ውስጥ ነው የምንኖረው። መሰዊያችን ሁሌ ማለት መታደስ አለበት። የታደሰን በጣም እግዚአብሔር የሚከብርበት መሰዊያን እንዴት እንደምናበጀው አንደኛ ለእግዚአብሔር ያለንን አስተሳሰብ በመለወጥ ነው። እግዚአብሔር ንጉሠ ነገሥት ነው። እግዚአብሔር የገዢዎች ገዢ ነው። አሜን ነው ወይ? ይኸውላችሁ ከዚህ ፊት ተናግሬያለሁ፣ አላቅም እዚህ ቦታ ተናግሬ ነው አላቅም። በጣም ደስ የሚለኝ ቃል አለ። ጌታችን ኢየሱስ ታውቃላችሁ ቲም ነበረው አለ። የጌታችን የኢየሱስ ክርስቶስ የትንሣኤ ምስክሮች 500 ናቸው አይደል? ልክ ነው አይደል? በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ እንደነገረን ስንት ሰው ይላል? 500 ሰዎች ጌታ ኢየሱስ ከሙታን መነሳቱን በአይናቸው አይተውታል።
ከዛስ ከ500ዎቹ 120ዎቹ የመንፈስ ቅዱስ እሳት ወርዶባቸዋል። ከ120ዎቹ 70ዎቹ አጋንንት ወጥተዋል፣ ፈውሰዋል። የዘበጅ በነሱ ተገልጣለች። ከ70ዎቹ 12ቱ የበጉ ሐዋርያት ናቸው። ከ12ቱ 3ቱ አማዶች ናቸው። ከ3ቱ አንዱ ደረት ላይ የሚለጠፍ ነው። ማን ይባላል? ልጆቻችሁን ዮሐንስ ብላችሁ አውጡ ስማቸው። ዮሐንስ ምን የሚል ነበር? አሁን ብዙ ታሪክ አልገባባችሁም። ጌታ ኢየሱስ እስከ መጨረሻው ሰዓት ድረስ ማን አሳልፎ እንደሰጠው እንዳልነገራችሁ ታውቃላችሁ አይደል? አልነገራችሁም እኮ አያውቁም ነበር። እና ከመካከላችሁ አንዳችሁ አሳልፎ ሲሰጠው ይጨነቁ ነበር። ጌታ ሆይ እንዲህ ኧረ እኛ መካከል ነው የሚሉ ነበር። እንዲህ ኧረ ማን ነው ምናምን አሚን አንዳችሁ ላይ ምንድን ይሄ ነገር ይባባላሉ እኮ በጣም የሚያስጨንቅ ነገር እኮ ነው። አንድ ጊዜ ግን የጌታ እራት እየበሉ ድጋሜ ተናገረ። እንደውም አዝኖ ይላል ፊቱ ላይ ሐዘን ሆኖበት ከእናንተ እኮ መካከል አንዳችሁ ስጡኛል፣ አሳልፋችሁ ስጡኛላችሁ ከኛ መካከል ጌታ አዎ መጽሐፍ ቅዱስ ሄዳችሁ ዮሐንስ ወንጌል አንብቡት። ጴጥሮስም ዮሐንስን ጠቀሰው ይላል። ምን ብሎ የጠቀሰው? ጠይቀው እስቲ እና ዮሐንስ ደረት ላይ ስለሚለጠፍ ለጠፋልና ደረቱ ላይ ጌታ ሆይ እንደው በእውነት አሁን ከኛ ከ12ታችን አንተን ምን አረከን ብለን እንሰጣለን። አረ ጌታ ሆይ ግድ የለህም ይሄ ነገር ተሳስተ ሳይሆን አይቀርም። ይኸውልህ አሁን ከኔ ጋራ ወቂት ውስጥ የሚያደርገው እሱ ነው አለው። ልክ ይሄን ሲል ይሁዳ መጣና ምን አደረገ? ዮሐንስ ይሁዳ አንተ ነህ አልተናገረም። ዮሐንስ ለማን ነው? ከዛ ተነስቶ ሲወጣ ጌታም እንደዚህ ይላል ሂድና የወደድከውን አድርግ ሲለው ደቀ መዛሙርቱ ምን አሰቡ ይላል? ከዚህ በፊት ይልከው ስለነበረ የሆነ ነገር እንደላከው መሰላቸው። ማንም አያውቅም ነበር ማለት ማን ብቻ ነው የሚያውቀው? ደረት ላይ ተለጣፊ ብቻ ነው የሚያውቀው። ይኸውላችሁ ጌታ ኢየሱስ በእኛ ጫማ ውስጥ ገብቶ በእኛ መካከል ስላደረ ደረቱ ላይ መለጠፍ ይቻላል። ይሄው ዮሐንስ ግን በራእይ መጽሐፍ ላይ በፍጥሞ ደሴት ታስሮ በነበር ሴት ድምፅ ሰማሁኝ። የሰማሁትን ድምፅ ለማየት ዞር ስል ትናንት ደረቱ ላይ የተለጠፈው ኢየሱስ ከብሮ አየሁ። እስቲ አሜን በሉ ባካችሁ። ያንን ክብር ሲያይ ደረቱ ላይ አልተለጠፈም፣ ወደቀና እግሩ ላይ ሰገደለት። አሜን ይባላል። ጌታ ደረቱ ላይ የምንለጠፍበት ወዳጃችን ብቻ አይደለም፣ የምንሰግድለት ንጉሳችንም ነው። አሜን ይባላል። ልክ ነው፣ አባታችን ነው። ልክ ነው፣ ቀርቦናል። ልክ ነው፣ በእኛ ጫማ ውስጥ ገብቷል። ልክ ነው፣ እንደኛ በጠባብ ትከሻ በጫማ ቁጥር ተወስኖ መካከላችን አርፏል። ያ ማለት ግን የሰፈራችን ልጅ አይደለም፣ ንጉሠ ነገሥት ነው። የጌቶች ጌታ ነው። በክብር የሚመጣ ነው። በአጀብ የሚመጣ ነው። ዓለምን የሚገዛ ነው። አሜን ነው ወይ? ስግደት ይገባዋል። አሜን ነው። እንደሱ ማሰብ አለብን። ንጉሠ ነገሥት ነው። እግዚአብሔር አባታችን ነው። እንግዲህ ይሄን ከእግዚአብሔር አኳያ አስቡ ካለ በኋላ ይቀጥልና ያመጣውና ግንኙነትና ህብረት ግን ከእግዚአብሔር ጋር ብቻ አይደለም። እንደ ሰው ግንኙነታችሁ ከማንም ጭምር ነው፣ ከሰው ጋር ነው። ስለዚህ የበደሉንን ይቅር እንደምንል ምን በለን። ሁለተኛው መሰዊያን ስታስቡ ጽዱ የሆነ መሰዊያ እግዚአብሔር የሚከብርበት መሰዊያ የሚዘልቅ መሰዊያ ምን ይመስላል ካላችሁኝ በይቅር ባዮች ልብ የተሞላ ሲሆን ነው። አሜን ነው ወይ? አጠገባችሁ ያለውን ሰው ያዘንክበት ሰው የለም ወይ በሉት እስቲ። አንድ ሀገር ምን ያህል ለመቀጠለው ትንሽ ሊቀጥል የመስማት እንትናችሁ ሊቀጥል ትንሽ አንድ ሀገር ምን ነበር መሰላችሁ? ሁለት ወንድማማቾች ናቸው። በሀገራቸው ባህል በሀገራቸው ካልቸር ሴት አትነካም። ሴት ልጅ ምን አትልም አትነካም። ብቻ ባህል ነው። አንድ ቀን በሰፈራቸው ባለ ወንዝ አካባቢ ሄደው መንገድ እየተጓዙ ሳለ ወንድማማቾች የሰፈራቸው ወንዝ ነው ያውቁታል። ጠብ ብለው ተሻገሩ። ልክ ተሻግረው በዛኛው ማዶ ሲሄዱ አንድ ሴት መሻገር ፈርታ ቆማለች እና አዩዋትና አለፉ። ግን ታናሽየው እቺ ልጅ እኮ አሁን ፈርታ ነው የቆመችው፣ በቃ መቼም አትሻገረው አለና ሄደና ብድግ አድርጎ ተሸከማት። ምን አይቻልም መንካታች ምን አርጋት እሱ ተሸክማና ጠብ ብሎ አሻገራትና አውርዷት። ተመልሶ ሲመጣ ወንድምየው እጁን አጣምሮ ጠበቀው። ምንድነው የሰራው አለው። ምን አረካልከው? ተሸከምካት እኮ አለው።
አዎ በቃ እኔ በእውነት እኔ ቤተሰብንም ደፍሬ አይደለም ባህላችንንም ጥቼ አይደለም። በቃ እኔ ያሳዝነኝ ነው መሻገር አለባት ብዬ ነው አሻገርኳት። በቃ ይቅርታ አድርግልኝ አለው። ምን የዚህ ዘመን ልጆች ነው ብሎ ትንሽ ከሄደ በኋላ ተሸከምካት እኮ ይሏል። ማንን? ልጅቷን። አዎ በቃ ይቅርታ አድርግልኝ፣ በእውነት እኔ ይቅርታ አድርግልኝ። እኔ ማሻገር ነው የፈለኩት፣ አሻገርኳት። በቃ እና በቃ በእናትህ ተወኝ፣ ለአባባም እንዳልነገረው በቃ ተወኝ፣ በቃ ይቅርት በለኝ። ትንሽ ከሄዱ በኋላ ወይ ምን ሆናል? ተሸከምካት እኮ ይሏል። ታናሽየው አስቆሞና ይኸውልህ እኔ ሴትየዋን እዛ ነው ያወረድኳት፣ የተሸከምካት አንተ ራስህ ነህ። ይሰማችሁ ነው ወገኖች? አንዳንዶቻችን ሰው ተሸክመን ነው የምንዞረው። ሰው ተሸክመን ነው የምንዞረው። አጠገባችሁ ያለውን ሰው አውርድ በሉኝ ባካችሁ፣ አውርድ ሰው በሉኝ። እውነተኛ መሰዊያ ሰውን ጭንቅላ ላይ ተሸክሞ አይችልም፣ አውርዶ ነው የሚቻለው። የሆነ ስም ሲጠራ ገና ጸጉራችሁ የሚቆም ቴ የሚባል ሰው ጋር ከጣላችሁ ገና ቴ ስትጠራ ብስጭት የሚያደርጋችሁ አይናችሁ የሚቀላ ሰው አውርዱ ከላያችሁ ላይ አውርዱ ከላያችሁ። እኛን ይቅር እንዳልከን አለም እኛ የበደሉን ይቅር አንተም ብለን። ሁለተኛው እውነተኛ መሰዊያ መገለጫው ምን ነው ካላችሁ ከሰው ጋራ ስሙም የሆነ ግንኙነትን ዴቨሎፕ የማድረግ ህይወት ነው። እግዚአብሔር አይታለልም። እግዚአብሔር የሰውን ልብና ኩላሊት ያውቃል። አስረድተነው አይደለም የሚገባው። የሰማችሁ ነው። አማካሪ አይደለም ነግረነው አስረድተነው አይደለም የሚገባው። ገና ሳንነግረው ያውቃል። እስቲ አሜን በሉ ወገኖቼ። ሰው ተሸክመን ጸሎት አይቻልም። ስለዚህ ይቅር የማለትን ህይወት መለማመድ መቻል አለብን ወገኖቼ። አንዳንዶቻችን ነክሰን አለቅም። ልቀቁ የነከሳችሁት ይቅር በሉ። ባይ ዘ ወይ ጌታ ኢየሱስ ቅድም እንደነገርኳችሁ አንዱ ጌታ ኢየሱስ ያስተማረው ስለ ጸሎት ነው። ሁለተኛ ያስተማረው ስለ ይቅርታ ነው። በነገራችን ላይ በወንጌላቶች ላይ ጌታ ኢየሱስ ሊያስተምር ቁጭ ብሎ ካስተማራቸው ርዕሰ ጉዳዮች መካከል አንዱ ይቅርታ። ሰማይ መጥቶ ምድር ሲያወራ ያወራው አንዱ ስለ ይቅርታ ነው። መዓት ተትቶላችሁ ጥቂት ይዛችሁ የምትቆዩ ሰዎች ጌታ ቢከታተሏችሁ፣ ልጆቻችሁ የምትከታተሉ፣ ጎረቤቶቻችሁ፣ ወገኖቻችሁ የምትከታተሉ፣ ጌታ አንቺን ቢከታተልሽ፣ ጌታ አንተን ቢከታተል እንዴት ነበር የምትሆኑ? እናንተ እንደምትከታተሉ ስትቆም፣ ስትቀመጥ፣ ስትነሽ ስትሉ ጌታ ቆምሽ ተቀመጥሽ ያለ ቢከታተላችሁ እንዴት ነበር የምትሆኑት? ታውቃላችሁ ጌታ የሰራችሁትን አይደለም ለመስራት የተነሳችሁበትን ሐሳብ ያውቃል። ጥንስሷን ያውቃታል። በምን እንደጀመርካት እንኳን ያውቃታል። እንደ ፊልም ሊያሳይ ይችላል። እንደዛ ቢከታተል አንዳችንም እዚህ መቆም አንችልም። ዛሬ እንኳን ጧት በፊት መቆም አንችልም እያንዳንዳችን። ለምን ቆመን ካላችሁኝ ስለማረን ነው። እስቲ አሜን በሉ ወገኖቼ። ማሩ ሰዎች ይቅር በሉ። መሰዊያ የመሐሪዎች የይቅር ባዮች ቤት ነው። እግዚአብሔር ስም የተባረከው። የይቅር ባዮች መገኛ ነው መሰዊያ። ሶስተኛው ነው የመጨረሻው ማለት ነው። መሰዊያ ጥገኝነታችንን መግለጫ ቦታ ነው። በእግዚአብሔር ዘንድ ጥገኞች መሆናችንን የምናሳይበት ቦታ ነው። በዚሁ በማቴዎስ ወንጌል ምዕራፍ 6 ላይ የዕለት እንጀራችንን ስጠን ከክፉ ምን በለን ጠብቀን ብላችሁ ጸልዩ አልበል ይላችሁ። ለዕለት እንጀራችን በእግዚአብሔር ላይ ጥገኞች መሆናችን ከሚጎዳን ነገር የሚከልልና የሚጠብቅ ጠባቂ እንዳለ እንድናስብ ነው መጽሐፍ ቅዱስ እየነገረን ያለው። መሰዊያ ላይ ስትንበረከኩ በራሳችሁ እንደፈለጋችሁ መኖር እንደምትችሉ በራሳችሁ አቅም እንዳላችሁ እንዳታስቡ። የዕለት እንጀራን እንኳን የሚሰጥ ማን ነው? በሉ ባካችሁ። ከዚህ ፊት ተናግሬ እንደሆነ አላውቅም። ታስታውሱ እንደሆነ ቅድም ይሄ ጎረምሳ ነሽ፣ ጌታ ይባርክሽ፣ በጣም ቢዩቲፉል በርታሽ፣ በጣም ደስ ይላል። መንፈሱ አሪፍ ነው። እንትኖች ሙዚቃዎች ግሩም ናቸው። ሐሳቦቹ በጣም ቢዩቲፉል ናቸው። በጣም ደስ የሚል ነበር። እኔ ወገቤን ስላመመኝ ነው ቁጭ ያልኩት እንጂ ቆሜ ነበር የማመልከው። በእውነት ተባረክ። ታውቃላችሁ አሁን አንተ ጋር የገባሁት ምን ጀምሬ ነው? አስተፋብኝ አንተ ሰወር ስለ ጥገኝነት እያወራሁ ነው። ይኸውላችሁ ጌታ ኢየሱስ እግዚአብሔር እስራኤልን ከግብፅ አወጣትና ወደ በረሃ አስገባቸው። ወደ በረሃ ያስገባቸው ሊያሰቃያቸው ሳይሆን ሊያስተምራቸው። በረሃው መሰልጠኛ እንጂ መቀበሪያ አልነበረም። የሰማችሁ ነው። በረሃ ውስጥ አስገባቸው። በረሃ ውስጥ ወለሀባ ነገር የለም፣ የሚባል ነገር የለም። ለመብላት ብቸኛ ተስፋችሁ የት ነው? ሰማይ ነው። እግዚአብሔር ደግሞ ቸር ነው። በየጠዋቱ አንድ ቀን ሳያቋርጥ ለ40 ዓመት
በመላእክት ምድጃ እያስጋገረ ጧት ጧት ያመጣ ነበር። እስቲ አሜን በሉ ወገኖች። አሜን ነው። ግን በጣም የሚገርመው ነገር እግዚአብሔር ምን ይባለው መናውን ሲሰጣቸው ምን አላቸው? ለአንድ ቀን የአንድ ቀን ብቻ ሰብስቡ አልም ያላቸው። ምን ማለት ነው? የመናውን ኤክስፓየር ዴቱን አንድ ቀን አደረጉ እግዚአብሔር። የሚገርማችሁ ነገር ዓርብ ዕለት በማግስቱ ቅዳሜ የአይሁድ ሰንበት ነው። ቅዳሜ መስራት አይቻልም። ስለማይሰራ ምን አላቸው? ዓርብ ዕለት ስትሰበስቡ 2 እጥፍ ሰብስቡ። የዓርብ ዕለታውን ነግሬዋለሁ እንዲያድርላችሁ። ከእሑድ ጀምራችሁ እስከ ሐሙስ ያለውን ግን ምን አይቻልም። የአንድ ቀን ለአንድ ቀን። አንዳንዱ ገብጋባ ነው፣ አንዳንዱ በእግዚአብሔር ላይ እምነት የለውም። እንደ ነገር ብስ ቢልብንስ ምናምን በኋላ እንኳን ልጆችን እንትን ማድረግ ብሎ ሮቶ ሙሉ መና ሰብስቦ አድሮ በማግስቱ ሲከፍተው ሮቶ ሙሉ ትል ነው። ኤክስፓየሩስ ምንድነው? አንድ ቀን ነው። ምንድን ነበር የእግዚአብሔር ዓላማ ካላችሁኝ፣ በህይወት ለመኖር ለመብላት እንኳን መታመኛዬ በእጄ ያለው ሳይሆን በሰማይ ያለውን። እስቲ አሜን በሉ ባካችሁ። አሜን ነው ወይ? በእጅ ያለህ እንደሚያኖርህ እንደምታስብ ከሆነ የዛን ጊዜ ያለቀልህ። የሚያኖርህ ታማኝ እሱ ነው። እስቲ አሜን በሉ። መንግስት ቢመጣ የማይገለበጥ የኢኮኖሚ ግብጅት የሆርሙዝ ሰርጥ ቢዘጋ የማይዘጋበት እስቲ አሜን በሉ ባካችሁ። ምንም ነገር ቢፈጠር የማይቀያየር በሰማይ ያለ ለእያንዳንዱ የሚመግብ የሰማይ አምላክ ነው መኖሪያችን። አሜን ይባላል። ስትጸልዩ እንዲህ ብላችሁ ጸልዩ። ዲፔንደንት ነኝ ለመኖር ባንተ። መሰዋዬን ያስቀመጥኩትኝ በፊት የምሰዋው ለመኖር ታስፈልገኛለህ። አንተ ስለምታስፈልገኝ ነው መሰዋዬን የሰዋሁት ማለታችን ነው። መሰዋዬ መስራት ማለት በምድር ካለ ጠላቶቼ ማምለጥ የምችለው ብዙ ዘመዶች ስላሉኝ አይደለም፣ ዘመዶች ስለማቅ የመንግስት ባለስልጣን አጠገቤ ስላለ አይደለም። የሚጠብቀኝ ከክፉ የሚያድነኝ ማን ነው? አንተ ነህ። ለጥበቃ አንተን እጠራለሁ። አሜን ነው ወይ? ለጥበቃ አንተን እጠራለሁ። ኢየሱስ ጌታ ነው። እኔ እህቴም እዚህ ያለች አንድ ቡልቡላ አካባቢ አንድ ቤት ተከራይቼ ነበረ አንድ ወቅት ላይ ስኖር እና ግቢን የተከራየ ነው እና እኔ ለአገልግሎት ምናምን ብዙ ጊዜ ወይ ቤት አላድርም ወይ አዳር ጸሎት ወይ ክፍለ ሀገር ወጣለሁ ምናምን እና ባለቤቴ ልጆቹን ይዛ ብቻዋን ታድራለች እና ግቢ ነው ብቻዋን ነው ታድረው አንድ ግቢ ውስጥ ታድራለች። አንድ ቀን ሁልጊዜ እፈራለሁ ምናምን ሴት ናት ምናምን ብላችሁ ታስበል እንደሱ። አንድ ቀን ግን ችግር ግማታ ያውቅም። አንድ ቀን እሷ ዘመዶቿ ጋር ድሬዳዋ ሄደች። እኔ ከማን ጋር ቀረሁ? ከልጆቹ ጋር ቀረሁ እና ጠዋት ስነቃ ግቢያችን ሰፋብኝ። ሰምታችሁኛል? ምን አልኩኝ? ግቢያችን ሰፋ። ለካ ሌቦች መጥተው የግቢውን አጥር ከጥግ እስከ ቆርቆሮ ነቅሎ ይዘው ሄደዋል። እሷ ብቻዋን ስንት ዓመት ስትኖር አንድ ቀን አንድ ቆርቆሮ አልተነቀለም። እኔ ወንዱ እኔ ቤት ጠባቂው ባደርኩ ቀን የቤቱ ቆርቆሮ እኔ ቡልቡላ ቁጭ ብዬ ቃሊቲን አየሁት። ሰፋ ግቢው። እንዲህ ነገር በእውነት መጀመሪያ ሌባ የሚል አልመጣልኝም። እንዲህ ምንድን ነው ይሄ ቤት ዛሬ? በኋላ ሳይው የለም ቆርቆሮ ረጅም እኮ ነው ሙሉን። ያ ሁሉ ቆርቆሮ ሲነቀል እግዚአብሔር ይባርከኝ አንድም አልሰማሁም። ምን እያልኳችሁ ነው? የሚጠብቀን ማን ነው እያልኳችሁ ነው? ወንድ ስለሆንክ ሴት ስለሆንሽ ልጆች ስላሉ አይደለም። የሚጠብቀን ማን ነው ወገኖቼ? እግዚአብሔር ከክፉ አድነን። እግዚአብሔር ወደ ፈተና አታግባን ብላችሁ በሉ ጸልዩ። ይጠብቃችኋል፣ እሱ ይጠብቃችኋል። ከፈተና ይጠብቃችኋል፣ ከክፉ ይጠብቃችኋል። እሱ የእግዚአብሔር ስም የተባረከ ይሁን። መሰዋን ስታስቡ ልታስቡ የሚገባው ነገር በጣም ወሳኝ ነገር ይሄ እንደሆነ ማስባለሁ። ምንድነው እንግዲህ ነገሬ ልጠቅልልና በአንድ ሰው ሐሳብ ነገሬ ይጠቅልላለሁ። እግዚአብሔር እንደ አገርም እንደ ቤተሰብም እንደ ቤተ ክርስቲያንም መሰዊያ እንዲኖረን ይፈልጋል ወገኖች። መሰዊያ የግድ ነው። በቤታችን መሰዊያ ያስፈልጋል፣ ቤተሰባችን መሰዊያ ያስፈልጋል፣ እንደ አገር መሰዊያ ያስፈልጋል። ይሄ እግዚአብሔር እንደ አገር ያዘጋጀው መሰዊያ ነው። ይሄን መሰዊያ ጠብቃችሁ አኑሩት፣ ለሚቀጥል ትውልድ አስተላልፉት። ሰዎች እየማረካችሁ እየነገራችሁ ነይ መሰዊያ ሰዊ ነይ እያላችሁ እየጋበዛችሁ እየጨመራችሁ ቁጥሩን እየጨመራችሁ አሳድጉት። አይሳሳ ይሄ መሰዊያ ወገኖች። የዚህ መሰዊያ መኖር ብዙ ነገር በዚህ ምድር ላይ ይከለክላል ወገኖች። አሜን ነው ወይ? ቤተክርስቲያንም እንደዛ ነው፣ ቤታችንም እንደዛው ነው። መሰዊያ እጅግ ያስፈልጋል። መጽሐፍ ቅዱሳችን ላይ አይታችሁት ከሆነ
እግዚአብሔር ወዳጄ ብሎት የነበረ አንድ ሰው ነበር አይደል? ማን የእግዚአብሔር ወዳጅ? አብርሃም። አብርሃም ለምንድነው የእግዚአብሔር ወዳጅ የተባለው ካላችሁኝ ህይወቱ በድንኳንና በመሰዊያ የተሰራ ሰው ስለነበር። እጅግ ባለጠጋ ሰው ነው፣ እጅግ ሀብታም ሰው ነው። ይኖር የነበረው ግን በትልቅ ቪላ አልነበር የሚኖረው። በምድር የሚኖር ነበር በድንኳን። ታውቃላችሁ አብርሃም ሎጥ ተማርኮ ነገስታቶች 4 ነገስታቶች ተባብረው መጥተው ሎጥን አሸንፈውት ማርከውት ንብረቱን ወስደው በሄዱ ጊዜ ሎጥን ለማስጣል አብርሃም አልተነሳና አይደለም እንዴ ነው ሄደው ታሳሳላችሁ። እቤቱ ከተወለዱ 300 ምኖች ጋር ባሮች ገደል። ወገኖቼ እቤታችሁ 300 ባሪያ ካላችሁ ፋብሪካ ነው መኖሪያ ቤት ነው? በየቀኑ በቀን 3 ጊዜ የሚበላ 300 ያው እኮ መዋጋት የሚችለው ብቻ ነው የሚያርሰው ከብት የሚጠብቀው ሴቶቹ ሳይቆጠሩ ወንዱ ብቻ ለሰልፍ መውጣት የሚችል 300 ሰው እቤቱ ነበረ። ሰውየው እጅግ ባለጸጋ ነው። ግን እንዲህ አይነት ብልጽግና ኖሮት ደግሞ ታውቃላችሁ እግዚአብሔር በሰጠው ተስፋ ምድር ላይ የሚኖረው ይቺ ምድር ላንተና ለምን ለዘራችሁ ከሆነ የተሰጣችሁ የምድሪን ፌሮ ፈልጋችሁ መጨረሻ ያለውን ፌሮ ፈልጋችሁ ትልቅ ህንጻ ነው እንጂ የምትሰሩት። ምክንያቱም አንደኛ ብር አላችሁ፣ ሁለተኛ ተስፋ አላችሁ። የአብርሃም አስተሳሰብ ግን ከዚህ ምድር ይልቅ የምትመጣ ከተማ አለች። እስቲ አሜን በሉ። ሐሳቡ ሰማይ ነበር፣ በድንኳን ይኖር ነበር። አሜን ነው። ሁለተኛ አብርሃም ቤትም ቦታ ሲሄድ መጀመሪያ የሚሰራው ምንድነው ካላችሁኝ ለአምላኩ ለእግዚአብሔር መሰዊያን ይሰራ ነበር። እግዚአብሔርም ይሄ ሰው የኔ ምን ነው አለ? ወዳጄ ነው አለ። አሜን ነው። እግዚአብሔር ልባርካችሁ፣ በድንኳንና በመሰዊያ የተባረካችሁ ያርጋችሁ። ሐሳባችሁን በድንኳን የሚኖር ልባችሁ በመሰዊያ የተሞላ ያርግላችሁ። አሜን በሉ። እንጸልያለን፣ ሁላችንም እንጸልያለን።